እንዴት ናችሁ? ውድ የሰላም ቻናል ተከታታዮች፣ ዛሬ ለየት ባለ ሁኔታ የኢኮኖሚክስ የ2016ን ወይም በውጪው በ2024 የተፈተኑትን ዛሬ ምን ሰራ ይሆናል። ምክንያቱም አሁን የ12ኛ ክፍል ፈተና እየደረሰ ስለሆነ በጣም እርግጠኛ ነኝ እንደሚጠቅማችሁ። ቀለል ያሉ ጠንከር ያሉ ጥያቄዎች አሉት። እስከ ጥያቄው መጨረሻ ድረስ አብራችሁን ቆዩ። እንዲሁም በቅድሚያ ግን ሰብስክራይብ አድርጉ፣ ለኔ ስለሚጠቅመኝ ማለት ነው። ብትችሉ ደግሞ ቪፒኤን አብረታችሁ ተከታተሉ። እሺ፣ ወደ መጀመሪያው ጥያቄ ስናልፍ which one of the following is a branch of economics that studies about aggregate behavior of the economy? ምን ይላል? which one of the following is a branch of economics that studies about the aggregate behavior of the economy? A. Microeconomics, B. Macroeconomics, C. International economics, D. Development economics. መልሶቻችሁን እየሰራችሁ እሺ፣ ወደ መልሶቻችን ስናልፍ ምንድነው የሚሆነው? መጀመሪያ ጥያቄውን እንረዳ። እዚህ ጋር የሚለው ምንድነው? አግሪጌት ቢሄቪየር ኦፍ ዘ ኢኮኖሚ። አግሪጌት ማለት አዝ ኤ ሆል ማለትም አጠቃላይ የሚል ሚኒንግ ነው ያለው። ስለዚህ እነዚህን ይሄንና ሲንና ዲን ከጥያቄ ውጪ እናርጋቸው ወይም ከምርጫ ውጪ እናረጋቸውና አሁን ሊሆን የሚችለው ማይክሮ ነው or ማክሮ ኢኮኖሚክስ ነው። ስለዚህ ሁለቱም የምንለይበት መንገድ ምንድነው? ማይክሮ ሲባል ማይክሮ ከምትለው ወርድ እንኳን ስትወስዱ ስሞል ሚል ሚኒንግ ነው ያለው። ማክሮ የሚለው ደግሞ ላርጅ ሚል ሚኒንግ አለው። ስለዚህ ማክሮን ስታዩት ላርጅ ነው። ስለዚህ ይሄ ሰፋ ያለ ኢኮኖሚን ወይም አጠቃላይ የኢኮኖሚን ቢሄቪየር የሚያጠና ነው ማለት ነው። ማይክሮ ሲሆን ግን ኢንዲቪዥዋሊ ነው። ስለዚህ እነዚህን አይታችሁ በቀላሉ መመለስ ትችላላችሁ። ዘ አንሰር ኢዝ ቢ ይሆናል ማለት ነው። እሺ፣ ወደ ቀጣይ ጥያቄ እናልፋለን። question number 2 among the following which one is the macroeconomic issue? ተመሳሳይ ነገር ነው። ይሄኛው ደግሞ ለወጥ ብሎ ነው የመጣው። ምንድነው የማክሮ ስለ ማክሮ ኢኮኖሚክ ኢሹ የሚያወራው የቱ ነው የሚለን። ኦኬ ኤ action of an individual agent within an economy, B the economic activities of a consumer, a producer or industry, C resource allocation or price determination as central problem, D structure and performance of the economy as a whole. ስለዚህ መልሶቻችሁን እየሰራችሁ እሺ፣ ወደ መልሶቻችን የምፈጥንባችሁ ከሆነ ፖዝ እያደረጋችሁ መስራት ትችላላችሁ ማለት ነው። among the following which one of the following ማክሮ ኢኮኖሚክስ። ስለዚህ ማክሮ ኢኮኖሚ ስናይ ምንድነው ያልነው? ከላይ በጣም ሲምፕል የሆኑ ሌሰኖች ናቸው። ማይክሮ ኢኮኖሚክስ ቶሎ ልትረዷቸው የምትችሏቸው አይነት ናቸውና ማክሮ ኢኮኖሚክስ ላይ ከላይ ስላየ ነው ምንም ጥያቄ የለውም። ዘ አንሰር ኢዝ ዲ። ሶስቱ ስለ ማይክሮ ኢኮኖሚክስ ነው የሚያነሱት ማለት ነው። question number 3 which one of the following is used to calculate GDP by adding all the incomes occurring to all factors of production used in producing the national output? which of the following is used to calculate GDP by adding all the incomes occurring to all factors of production used in producing the income output? A product approach, B expenditure approach, C income approach, D value added approach. መልሶቻችሁን እየሰራችሁ እሺ፣ ወደ መልሳችን ስናልፍ በአጭሩ እዚህ ጋር ሌላ እንኳን ሳታስቡ ኢንከም የሚለውን አይታችሁ በቀላሉ መስራት የምትችሉት ነው። ስለዚህ እነዚህን ፕሮዳክት አፕሮች ምንድነው፣ ኤክስፔንዲቸር አፕሮች ምንድነው የሚሉትን ደግሞ አሁን ዘ አንሰር ኢዝ ሲ ነው። ግን እናንተ አሁን ቀጣይ ዓመት አልኩኝ ይቅርታ፣ አሁን ላይ ለምትፈተኑ ፈተና ኢንካም አፕሮች ላይመጣ ይችላል። አሁን ፕሮዳክት አፕሮች ሊሆን ይችላል፣ ኤክስፔንዲቸር አፕሮች ሊሆን ይችላል። ስለዚህ ከዚህ ጋር የተያያዙትን ምርጫዎቹ ላይ ያሉትን ነገር ዲቴይል ብታዩ ሞር ልትሰሩ ትችላላችሁ ማለት ነው። question number 4
which one of the following characterizes period of expansion in the business cycle? A. Unemployment rises at this stage. B. The pressure on prices is upward. C. Economic growth slows down. D. Full employment occurs at this stage ይላል። በምንድን ነው የሚለን? which one of the following characterizes period of expansion in the business cycle? A. Unemployment rises at this stage. B. The pressure on prices in upward. C. Economic growth slows down. D. Full employment occurs at this stage ይላል። መልሶቻችሁን እየሰራችሁ ኦኬ the answer is B ነው ማለት ነው። ለምንድን ነው ያልነው? ምንድነው የሚለን ጥያቄው? በኤክስፓንሽን ፌዝ ጊዜ ቢዝነስ ሳይክል፣ ስለ ቢዝነስ ሳይክል ታውቃላችሁ። አንድ ቢዝነስ ሳይክል ኤክስፓንድ ያደርጋል። ኤክስፓንድ እያደረገ ይመጣል፣ ፒክ ላይ ይደርሳል፣ ደግሞ ሬሴሽን ላይ ይወጣል፣ ከዛ ደግሞ እንደገና ኤክስፓንድ ያደርጋል እያለ ይሄ ሳይክል ታውቃላችሁ አለ። ተመልሶ እዛው አይነት ነገር ነው እና በኤክስፓንሽን ነው የሚለን እሱ። ኤክስፓንድ በሚያደርግበት ፌዝ ጊዜ ምን አይነት ካራክተር አለው ነው። ስለዚህ the pressure on price is upward ይሆናል ማለት ነው አንሰራችን። question number 5 in which of the following is the market value of countries export and imports of goods and services are shown ይለናል። A capital account, B terms of trade, C current account, D budget surplus። መልሶቻችሁን እየሰራችሁ እሺ ለአንሰሪዝ ምን ይሆናል? ከረንት አካውንት ይሆናል። ለምን? የአንድን ሀገር ኤክስፖርት እና ኢምፖርት ያለውን ሁኔታ ቫሊዩን ሪከርድ የሚያደርግልን ወይም መዝግቦ የሚያስቀምጥልን ማን ነው? ከረንት አካውንት ይባላል ማለት ነው። ሌሎቹንም እነዚህ ካፒታል አካውንት ምንድነው፣ ተርምስ ኦፍ ትሬድ፣ በጀት፣ ሰርፕለስ የሚባሉትን ነገሮች ደግሞ እናንተ የፈለጋችሁ ከተማራችሁት አንብቡ። ቀጣይ ደግሞ አሁን ስለ በጀት ሰርፕለስ ዴፊኒሽን ሊሆን ይችላል የሚመጣው ማለት ነው። ስለዚህ ሞር እናንተን ያዘጋጃችኋል። question number 6 which one of the following expresses the classical view? which one of the following expresses the classical view? A. The economy will move toward full employment of GDP. B. Expansionary physical or monetary policy is necessary. C. Demand side policies only affect the real wage, employment and output. D. Monetary policy has effects on the real sphere of the economy። መልሶቻችሁን እየሰራችሁ ኦኬ the answer is A ይሆናል ማለት ነው። ለምንድን ነው እነሱ የሚያምኑት? ምንድን ነው ፍሌክሲብል ዌጅ እና ፕራይስ እንዳለ ነው። ስለዚህ ይሄ ደግሞ ፉል የሆነ ኢምፕሎይመንት ይመራቸዋል ብለው ያምናሉ ማለት ነው። እሺ ወደ ሰባተኛው ጥያቄ ስናልፍ what is the important lesson the world has learned from the 1930s Great Depression? ከግሬት ዲፕሬሽን የተማሩት ነገር ምንድን ነው ዓለም ነው የሚለው። A. the self-correcting features of the market works. B. the additional government spending will stimulate unemployment. C. the possibility of real GDP to fall below the potential GDP is nil. D. the importance of active stabilization policies። እሺ መልሶቻችሁን ስሩ። the answer is D ይሆናል ማለት ነው። ለምን ከተባለ ግሬት ዲፕሬሽን በነበረበት በ1930 ጊዜ ምንድን ነው ዓለም ከዛ የተማረችው ነገር ምን አስተማራት ሲባል ፖሊሲዎችን ማረጋጋት እንደሚችል ማለት ለምሳሌ ሁልጊዜ ማርኬቱ ራሱን ኩዊክሊ የሆነ ችግር ሲፈጠር ወይ ኢንፍሌሽን ሲፈጠር ነው ሁልጊዜ ያንን ነገር በራሱ ኮሬክት ማድረግ ስለማይችል የገቨርንመንት ኢንተርቬንሽን ያስፈልጋል ወደሚለው አመለካከት ማለትም ፖሊሲዎች ስታቢላይዚንግ ሜትድ ናቸው ተብሎ እንዲታመን አስችሏል ማለት ነው። question number 8 which one of the following school of thought suggested that
the central bank should follow a constant growth rule for some monetary aggregate to addresses macroeconomic problems. A. Keynesian, B. Classical, C. Monetarism, D. New Keynesian። መልሳችሁን እየሰራችሁ እሺ። ዳንሰሪስ ምን አላችሁት? ሲ። ባጭሩ እንኳን ማለት ነው የሆነ ባታውቁት እንኳን የሆነ እንትን የሚላችሁ ይሄ ምንድን ነው ምልክት የሚሰጣችሁ አይነት ወርድ እንኳን አታጡ። በቃ ባጭሩ እዚህ ጋር ሞኒተር የሚል እንኳን ካገኛችሁ ሁሌም ይሆናል ማለት ሳይሆን ያንን ነገር ሁሌ ታገኛላችሁ ማለት ሳይሆን ግን ሞኒተር የሚለው ወርድ አይታችሁ እንኳን በቀላሉ ለመገስ ለማድረግ እንኳን ትችላላችሁ ማለት ነው። እሺ question number 9 which one of the following is the component of aggregate demand that includes private purchase of structure, equipment and accumulation of inventories? A. Consumption, B. Investment, C. Government purchase, D. Net export. Which one of the following is a component of aggregate demand that includes private purchase of structure, equipment, and accumulation of inventories? A. Consumption, B. Investment, C. Government purchase, D. Net export. What is the answer? ስለዚህ መልሳችን የሚሆነው ኢንቨስትመንት ይሆናል ማለት ነው። ካለን ታይም አንፃር ቶሎ ላለው እሺ question number 10 in macroeconomics the current consumption expenditure is likely to increase due to ይላል A. expectation of lower price in the future, B. increase in income tax, C. increases interest rate, D. expectation of higher future income። ምንድነው የሚለን አሁን ማክሮ ኢኮኖሚክስ ላይ ይሄ አሁን ላይ ያለንን ኮንሰምፕሽን ለምሳሌ እኔ የሆነ ብርቱካን ለመግዛት ከፈለኩኝ የሆነ አንድ ሳምንት የምገዛበትን አቅም አሁንም እየጨመርኩ ማውጣውን ወጪ እየጨመርኩ ከሄድኩ በምን ምክንያት ነው እንደዛ ሊሆን የሚችለው የሚለውን ነገር ነው አሰምሽን ያቀረበልን። ስለዚህ ከነዚህ ምርጫዎች ሁሉ አንሰር ሊሆን የሚችለው አንሰር ኢዝ ዲ። ምክንያቱም በፊውቸር ኢንከማችን ወይም ወደፊት እናገኘዋለን ብለን የምናስበው ገቢ ከፍተኛ ይሆናል ብለን ካሰብን አሁን ላይ ያለን ኮንሰምፕሽን እናደርጋለን እንጨምራለን። ስለዚህ የኮንሰምፕሽን ኤክስፔንዲቸራችን ኢንክሪዝ የሚያደርገው ወደፊት እናገኘዋለን ብለን የምናስበው ኢንከም ይጨምራል ብለን ስናስብ ነው ማለት ነው። ወደፊት የምናገኘው ኢንከም ይቀንሳል ብለን ካሰብን ደግሞ በዛው ላይ ኮንሰምፕሽናችን ይቀንሳል ማለት ነው። ስለዚህ እነዚህ ነገሮችን በደንብ ያዙ። ኤክስፔክቴሽን ኦፍ አሁን እዚህ ጋር ራሱ ሎወር ፕራይስ ኢን ዘ ፊውቸር ለምሳሌ ወደፊት የሆነ ነገር ይረክሳል ብሎ ከታሰበ ሰው አሁን ላይ መግዛት ይቀንሳል አይደለም? በተቃራኒ ይሆናል። ፕራይስ ሲሆን የተቃራኒ ይሆናል ማለት ነው። ስለዚህ እነዚህ ነገሮች ኮንሲደር አድርጉ ማለት ነው። አሁን አንዱ ምርጫ መጣ ማለት ሌላውንም ደግሞ ዲቴል ገብታችሁ ማንበብ ነው። እሺ question number 11 what impacts on our aggregate demand do you expect if the level of economic activities in other countries increases? What impacts on our aggregate demand do you expect if the level of economic activities in other countries increases? A. Aggregate demand will increase. B. Aggregate demand will decreases. C. Aggregate demand remains unaffected. D. Aggregate demand first declines and then rises ይለናል። መልሳችሁን አስቀምጡ። እሺ what impacts on our aggregate demand do you expect ምንድን ነው የሚለን? የሌላ ሀገራት ላይ የሚገኘው ኢኮኖሚክ አክቲቪቲ እየጨመረ ከመጣ እኛ ላይ ደግሞ የሚፈጠረው አጠቃላይ ፍላጎታችን ላይ የሚፈጠረው ደግሞ ምን አይነት ነገር ነው የሚለን። ስለዚህ አንሰር ኢዝ ምን ይሆናል? ኤ ማለት ነው። አግሪጌት ዲማንድ ይጨምራል ማለት ሌላ ሀገር ላይ ያለው አክቲቪቲ ከጨመረ እዚህም ያለው እንትን ይጨምራል። ምክንያቱም ዶሜስቲክ ኤክስፖርታችን እየጨመረ ስለሚመጣ ማለት ነው። እሺ ዳንስ the last question ነው አይደለም? እሺ question number 12
among the following which one of differentiates change in quantity demand from change in aggregate demand? Among the following which one differentiate change in quantity demand from change in aggregate demand? ከዚህ ከተዘረዘሩት ውስጥ change in quantity demand እና change in aggregate demand ምንድን ነው የሚያለያያቸው? አለያይቶ ያስቀመጠው የቱ ነው ነው የሚለን። A, as the price level falls, the quantity demanded of real GDP rises ceteris paribus ይላል። B, it is represented as a movement from one point to another along different demand curve. C, a positive change in any factors cause a rightward shift in the aggregate demand curve. D, it is a shift in aggregate demand curve from aggregate demand 1 to AD2 on different curve ይለናል። መልሶቻችሁን እየሰራችሁ እሺ ራሳችሁን በዚሁም ቴስት እያደረጋችሁ ትሄዳላችሁ ማለት ነው። ብዙ ኤክስ መጣ ማለት አትሰሩትም ማለት ሳይሆን አሁንም ብዙ ከዚህ ላይ ብዙ የምትማራቸው ነገሮች ስላሉ በደንብ ፕራክቲስ ማድረግ ይጠይቃል። እሺ question number 12 the answer is A ማለት ነው። ስለዚህ ፕራይስ ሌቭል የሚወርድ ከሆነ ፕራይስ ሌቭላችን የሚወርድ ከሆነ ኳንቲቲ ዲማንዳችን ደግሞ ራይዝ ያደርጋል ነው በቃ ባጭሩ ኢንቨርስ ሪሌሽን ያላችሁ። እሺ question number 13 which one of the following is correct about aggregate demand curve? Which one of the following is correct about aggregate demand curve? A, it represents the inverse relationship between the real GDP demanded and consumption expenditure, all else being equal. B, it is a schedule that represents the amount of real output that sellers collectively desire to sell at each price ceteris paribus. C, it shows the inverse relationship between the amount of real output buyers desire to buy at each price, all else being equal. D, it shows the inverse relationship between the amount of real output sellers desire to sell at each price, all else being equal. እሺ ነምበር 13 አንሰራችን ምን ይሆናል? ሲ ይሆናል ማለት ነው። እሺ ነምበር 14 what is the implication of Keynesian horizontal aggregate supply curve? What is the implication of the Keynesian horizontal aggregate supply curve? A, firms can supply whatever amount demanded at the existing price because of unemployment. B, firms can obtain much labor as they want as long as they pay more. C, as output level changes, the average cost of production increases. D, the labor market is in equilibrium with full employment of the labor force. What is the answer? Question number 14 answer is what? ምን አላችሁ? A ይሆናል ማለት ነው። እሺ question number 15 which one of the following is the main factors that affects the amount of output firms are willing to supply? A, the price of related goods produced by other firms. B, the price they receive for their goods. C, the level of the economic activity in other countries. D, the price they anticipate to prevail in the future. የ15ኛውን ጥያቄ ለእናንተ ተውና ኮሜንት ሴክሽን ላይ አስቀምጡልኝ መልሱን። ከዛ ሁለተኛውን ደግሞ ፓርት እቀጥልላችኋለሁ። በደንብ እንሰራለን። አይዟችሁ፣ በርቱ፣ ጊዜ አላችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ከወደዳችሁት ላይክ አድርጉ። ቻው